ለአብርሃም የተዘጋጀለት ትልቅ ኢቨንትና ሰርፕራይዝ አለ። ስለዚህ አብርሃም ከቡታጅራ ወደ አዲስ አበባ በነገው ዕለት እንዲመጣ እፈልጋለሁ ብላ እንግዲህ ከዳዊት ጋር ተገናኝተው ይህንን ሀሳብ አካፍሏለች። ዳዊትም እንግዲህ በዚህ ሀሳብ አልተስማማም። እንግዲህ የኔ ምልከታ አሁን ላይ አብርሃም እንግዲህ 500,000 ሰብስክራይቦችን ወይም ደግሞ ቤተሰቦችን አፍርቷል። ያንን በማስመልከት ሩታ ራሷ ትልቅ ኢቨንትና ሰርፕራይዝ ያዘጋጀችለት ይመስለኛል። የኔ ምልከታ ነው። እስኪ እናንተ ምልከታችሁን ኮሜንት ላይ እንድታስቀምጡልኝ እወዳለሁ። እንዲሁም ዳዊት እንግዲህ ብዙ ጊዜ ትላለች ሩታ ከዳዊት ጋር ስለምንግባባ ነው ብዙ ጊዜ እኔ ካንተ ጋር ሀሳቤን ሼር ለማድረግ እምወደው። በተለይ እንግዲህ ያው እንደምታውቁት ማነው ዳኒ ብዙ ጊዜ ከሩታ ጋር የሆነ የቆየ ቂምና ጥላቻ ያለበት ይመስል በጣም ነው የሚከራከረው ምናምን ነገር የሌለ ነው። በቃ ከሷ ጋር ድርቅ ያለ አማርኞችን የሚሰነዝረው። እንዲሁም ምንድነው ያለችው ሩታ በቃ አንተ ግራና ቀኝ ማየትና ማገናዘብ አትችልም። በቃ ፊት ለፊት ብቻ ነው ዝም ብለህ የምትነዳው። ለምንድነው ነገሮችን አርቀህ የማታስበው? ሁሉ ሰው እንዳንተ ተንኮለኛ ይመስልሃል እያለችው ነበርና እንዲሁም እንግዲህ አብርሃም ቡታጅራ አቀና እንጂ እቤት እንደማይውልና እንደማያድር እንግዲህ ለዳዊት እየነገረችው ነበር። ይሄ ለምንድን ነው ሊሆን የቻለው? የሄደው እኮ ቤተሰቡ ጋር ነው። ቤተሰቡ ጋር ደግሞ ከሄደ ቤተሰብ ጋር ነው መዋል ማድር ያለበት እያለችው ነበር። አይ ቤት እንኳን እየዋል አይደለም፣ በጤና ሁኔታ መሄድ ያለበት ቦታ እየሄደ ግን እየተመለሰ ነው ብሏታል። ሰላም ተወዳጆች፣ እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርን አብዝቼ እመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳባችሁን ኮሜንት ላይ እንድታጋሩኝ እወዳለሁ። እንግዲህ እንዳልኳችሁ መግቢያ ላይ ለአብርሃም የተዘጋጀለት ትልቅ ኢቨንት እና ሰርፕራይዝ አለ። እኔ እንግዲህ የኔን ሀሳብ የኔን ምልከታ ሼር ሳረጋችሁ ሩታ ራሷ እንግዲህ ሰርፕራይዝ ልታረገው ፈልጋ ይመስለኛል። ያው ሩት እንግዲህ ምንድን ያለችው እዛ ፕሮግራም ላይ መቅረት እንደሌለበት እንዲሁም ደግሞ በጣም ትልልቅ ሰዎች ነው ያንን ፕሮግራም ያዘጋጁለት። አብርሃም ደግሞ እዛ ፕሮግራም ላይ መገኘት አለበት። እንደውም ፕሮግራሙ ለሌላ ጊዜ እንዲህ ተቀያሪ ወይም ደግሞ ተለዋጭ ቀጠሮ ቢቻል ብዬ ጠይቄያቸው ነበር። አይቻልም፣ ግዴታ ነገ ነው መምጣት ያለበት ብሎኛል። ስለዚህ ዴቭ ብችል እንደውም አብረን ሄደን ብናመጣው ደስ ይለኛል፣ ከቻልክም አንተ ሄደህ ብታመጣው ደስ ይለኛል እያለችው ነበረ። ግን ዳዊት ደግሞ አይሆንም፣ አሁን ላይ አብርሃም ወደ ጤናው እየተመለሰ ነው። እንደ በፊቱ ነው 100% ብዬ ባልሽም 80% በፊት እናንተ ጋር ከነበረው ሁኔታ አሁን ላይ የተሻለ ነውና ስለዚህ ብችሉ የተወሰነ ጊዜ ስጡትና ይረጋጋ፣ ወደ ጤናው ይመለስ። ከዛ በኋላ ራሱ መጥቶ አሁን ላይ ሰርፕራይዝ የምትሉትን የዛን ጊዜ መሆን ይችላል። አሁን ላይ የሚቀድመው የአብርሃም የጤና ሁኔታ ነው እያለ ነበረ። እንዲሁም እንግዲህ ቀበል እያለ ማን ነው ዳኒ አሁን ላይ እኮ የአብርሃም የጤና ጉዳይ ነው የሚቀድመው። ይሄ ሰርፕራይዝ የምትሉት ምንም ተራ ነገር ነው። እርግጠኛ ነኝ የሆነ ተንኮልና ሴራ ቀምማችሁ ነው እንጂ የእውነት አብርሃም አሁን ላይ እናንተ እንደምትሉት ፕሮግራም ወይ ደግሞ ኢቨንት ተዘጋጅቶለት አይደለም እያለ ይገኛል። እኔ ለምን በዚህን ያህል ከሩታ ጋር መግባባትና መስማማት እንደማችል አላውቅም። የእውነት አንተ አሁን ላይ የአብርሃም የጤና ሁኔታ ያስጨነቀ አላደለ የሆነ በቃ ጓደኝነትን አሁን ላይ መስዋዕት አድርገ ለአብርሃም የምትቆረቆር ለአብርሃም የሆነ ወንድማዊነት ፍቅርህን ለአብርሃም አላደለ በቃ አለ የምትባል ሰው አይነት ነገር እንድትባል በጣም ብዙ ነገሮች እየሞከርክ ነው። ግን ደግሞ ማወቅና ማሰብ ያለብህ ሩታ ማለት የልጇ አባት ነው። ገብቷል አይደለም? ስለዚህ ምንም የዚህ ያህል ተንኮልና ሴራ ምቀኝነትን የምታስብ ሴት አይደለችም። ብዙ ነገር ተብሏል አይደለም? ሚዲያ ላይ ብዙ ነገር የተባለው ግን አንዱ መሬት ላይ ወርዶ እያየ ነው አይደለም? ገብቷችኋል አይደለም? ስለዚህ በመጨረሻም እንግዲህ ዳዊት ያው እንዳልኳችሁ ከሩታ ጋር ይግባባሉ በመነጋገር ሁለቱ ስለሚያምኑ በቃ ችግር የለውም ይምጣ እና ያለውን ነገር ወይም ደግሞ ኢቨንቱም ላይም ሰርፕራይዙ ላይም ተገኝቶ ያለውን ነገር አብረን እናያለን። በቃ ይምጣ ሲል በጣም በቃ የሌለ ነበረ። እንዴት እኔ እዚህ ጋር እየለፋው እንዴት ነው አንተ ነገሮች የምታበላሸው እያለ ነበረ ዳኒ። መጣ ማለት እዚህ ጋር ሌላ ችግር ሌላ ነገር የሚፈጠረው እናንተ ምን እንዳቀዱ አንተ ምን እንዳቀዱና ምን እንዳሰቡ አታውቅም ብሎ እንግዲህ በመጨረሻ እንጠጥ ሲል ነበረ። ያው ሄዷል። ግን ደግሞ ያው እንዳልኳችሁ ነው። ምንም ማለት እነዚህ አንጋፋ ወይም ደግሞ ትላልቅ ሰዎች ሰርፕራይዝ ላይ ያደርጉት ሲሆን በቃ እርግጠኛ ነኝ ሩትዬ የኔ ቆንጆ የኔ ጀግና ባሏን ሰርፕራይዝ ለማድረግ እንደሆነ ምንም ጥርጥር የለኝም። ይህን ደግሞ ሲሆን አብረን የምናየው ይሆናል። በነገራችን ላይ ቅድም ቪዲዮ ሰርች ይላችሁ ነበረ። ሩታ በጣም አስተዋይ፣ መልካም፣ ቅን፣ ጀግና ይሄ የሴት ልክ የምትባለው አይነት ሴት ናት። የእውነት ነው የምላችሁ። አብርሃም እንደውም በጣም እድለኛ ነው የእውነት።
እንጃ እድለኛ ነው ስላችሁ መቼም እንደ ሩታ አይነት ሴት ድጋሜ ሊያገኝም ወደ ህይወቱ ልትመጣም አትችልም። ምናልባት አሁን ላይ ታውቃላችሁ አይደለ ከሩታ ጋር አሁን ላይ ነገሮችን እንደዚህ ከተግባቡ በኋላ ይቅርታ ከተጠያየቁ በኋላ መልሰው ደግሞ እንደዚህ ክፍተት የፈጠሩት ምናልባት አብርሃም ላይ ብዙ የሚጭርበት ነገር አለ ሀሳብ ማለት ነው። ምን ሩታን ብዙ ነገር ሲል ነበር ቪዲዮ ላይ እኔ ከእሷ ጋር መቼም አልታረቅም ብቻ በጣም ብዙ ነገሮች ሲል ነበርና ይመስለኛል ያው በእኛ በሀበሻ ኮሚኒቲ ላይ እንግዲህ ብዙ ነገሮች አሉ ገብቷችኋል። ይሄ ምንድን ነው ምን ይሉኛል የሚባለው ነገር በጣም ብዙ ጊዜ ራሳችንን ይገዛናል። ሰዎች ምን ይሉናል እንዲኮ ብዬ ነበረ፣ ስለዚህ አሁን ደግሞ እንደዚህ ሳደርግ ምን ይሉኛል የሚለውም ነገር አለ ይመስለኛል። ለዛም ይመስለኛል አሁን ላይ ነገሮችን እንደዚህ እኛ ከምንጠብቃቸው ወይም ደግሞ እኛ ከምናስባቸው እያፈነገጡ ያሉትና የእውነት ለመናገር ያው ዳዊት ኮምቢኔሽንም ብትሆን ከሩታ ጋር የምትግባባበት መንገድ እና የምትስማማበት መንገድ ደስ ይላል። ምንም ቢሆን አንተ የተሻለ ሀሳብና የተሻለ የሆነ ያለ አይደለ ነገሮችን ትፈጥራለህ። ሩታም ደግሞ እውነት ነው ጥንካሬሽን አለማድነቅ አልችልም። የሰው ልጅ ይደክማል አንዳንዴ በነገሮች ይደክምና በቃ ነገሩን ይተዋል። አንቺ ደግሞ ጀግና ነሽ፣ ጠንካራ ነሽ፣ መሄድ እስካለብሽ ድረስ ትሄጃለሽ። ስለዚህ አሁንም ደግሞ አብርሃምን በትልቅ ፕሮግራም ሰርፕራይዝ ለማድረግ ማሰብሽ ማቀድሽ ደግሞ የእውነት በጣም ደስ የሚለው እንደውም እኛ ስንጠብቅ የነበረው የአንቺን የ300,000 ሰብስክራይብ እንደውም አብርሃም ያከብርላታል ስንል ስንጠብቅ ነበር። በተቃራኒ የሆነው ደግሞ ያልጠበቅነው ያልገመትነው ሰው ነበር ደስታ። እንግዲህ ልክ ፕራንክ የመሰለ ግን ደግሞ ደስ የሚል ሰርፕራይዝ እጥር ምጥን ሲያደርግሽ ነበረውና እንደውም እዛ ቪዲዮ ላይ በጣም የተመለከትኩት ምንድነው ደስታ ነበረ። ደስታ ስላችሁ የልጁ ስም አይደለም። በቃ ደስታ ጋር የነበረ ደስታ፣ ሩታ ጋር የነበረ ይሄ ደስታ ፊቷ ላይ በተለይ ልዑል ጋር የነበሩ ደስታ፣ በአጠቃላይ ጓደኞቿ ላይ ቲሙ ላይ የነበረው ደስታ የእውነት የሚያስተጋባ ነበር። ያው ብዙዎቻችሁ እንደውም ለሩታ እኮ ከዚህ የበለጠ ነበር ሰርፕራይዝ የሚገባት፣ ከዚህ የበለጠ በጣም በትልቁ ኢቨንት ተደርጎ መዘጋጀት ነበረበት፣ ዲኮር መኖር ነበረበት እያላችሁ ነበርና ዋናው ነገር ምንድን ነው የሰው ልጅ በትንሽ ነገር ራሱ ማስደሰት ከቻላችሁ ዋናው ነገር ትልቁ ያንን ሰው ማስደሰት ነው። ይሄ የዲኮሩ ማማር፣ የሰው ብዛት ወይ ደግሞ እዛ ጋር ሴሪሞኒው ምናምን ነገር አለ። ዋናው ነገር ያንን ሰው በቃ ማስደሰት መቻላችሁ። የሰው ልጅ በትንሽ ነገር ራሱ ይደሰታል ስላሰባችሁለት፣ በቃ አይደለ ስላከበራችሁት ራሱ። የእውነት ሩታ ደግሞ ትንሽ ነገር የሚያስደስታት ናት። ብዙ እንደዚህ የሆነ ነገሮች የምታካብድ የሆነ ነገሮችን የሆነ እንደ ታዋቂ ዩቱበር የሆነ ነገሮች የምታይ ልጅ አይደለችም። ዝቅ ካለው ጋር ዝቅ ማለት የምትችል ልጅ ናትና እንግዲህ አብርሃም እስኪ ነገ ያው ይመጣል ብለን ተስፋ እናድርጋለን። ሲመጣም እንግዲህ ያው ሰርፕራይዙ ምንድነው የሚለው እንግዲህ እኔ የራሴን ምልከታ ገልጬላችኋለሁ። እናንተም ደግሞ የተረዳችሁትን ወይም ደግሞ ምንድነው ሊሆን የሚችለው የሚለውን እስኪ እናንተ ሀሳባችሁ ኮሜንት ላይ አስቀምጡልኝ። የኔ ምርጥ ተወዳጆች ሰብስክራይብ እና ላይክ ሼር አድርጉ። በነገራችን ላይ ቪዲዮ እየታየ አይደለም፣ ለምን እንደሆነ አላውቅም። እስኪ ቪዲዮ እንዲታይ ላይክ እና ሼር ማድረጋችሁን አትርሱ። ወዳችኋለሁ። ባባይ